አፋጠጣት። ይሄ ቴክስቱ ምንድነው? ስለ ዳግም አባት ኤርሚያስ ምንድነው የሚያውቀው ሲል እጅግ እያፋጠጣት ትገኛለች። እሷም እጅግ ደንግጧለች። ሀምላንም ኤርሚያስን አኮላሽተዋለች። እንዴት ነው የምታኮላሽኝ ብሎ ሲላትም ከፈለክ ቪዲዮን እንደፈለክ መበተን ትችላለህ፣ ወድቄ መነሳትን ለምጄዋለሁ ብላ እዚህ ጋር እንግዲህ እንደዚህ አኮላሽታው ጥላው ትሄዳለች። እናናየም ለሰርጉ ከገጠር ስትመጣ ያየችው ነገር አለ። ስጦታም ለኑሃሚ ሰጥቷታለች። የሰጠቻትንም ስጦታ የምነግራችሁ ይሆናል። እጅግ ደስ የሚል ነው። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። በባለፈው ክፍል ትንሽ ላስታውሳችሁ። እንግዲህ በባለፈው ክፍል ላይ ሀምላን የኑሃሚ ትዳር መያዝ እጅግ ስላናደዳት ፎቶሾፕ አሰርታ አጣልቷቸው ነበረ። ሆኖም ካጣላቻቸው በኋላ ደግሞ ለኑሃሚ ለመቆም ኑሃሚን ጠርቷት ነበረ። እሷም ቁጭ ብለው እያወሩ እያለ በፍጹም ናሆም እንደዚህ አያደርግም ብላ ጠበቃ እየቆምሽለት ነው ወይ? አሁን ደግሞ ምን አይነት አምጥተሽ ነው ጠበቃ የምትቆሚለት? እያለቻት እሷም ከፈለግሽ እያንዳንዱን ነገር ልነግርሽ እችላለሁ፣ አንቺ አዳምጪኝ፣ ይህንን ሁሉ ያደረገው ዳግም ነው ብላ ትላለች። እንዴት ነው ዳግም እንደዚህ የሚያደርገው ብላ ስትጠይቃትም ዳግም ላግኝሽ ብሎኝ አግኝቼው ነበረ። ያኔ ዳግምንም ሳገኘው ዳግም አንቺ የኑሃም እንዳትሆኚ እኔም ለምን ለሁለት ተባብረን አንሰራም ብሎኝ ነበረ። እኔ ግን እምቢ ብዬው ነው በማለትም እንግዲህ ኑሃሚንን ልታሳምናት እየሞከረች ነበረ። ዳግም ስለሚያፈቅርሽ እሱ ስለሚፈልግሽ አንድ ላይ እንስራ ብሎኝ እኔ ግን እምቢ ብዬው ነው እኔ ጋር መጥቶ ነበር ብላት እያለቻት እሷን እንደሚያምን ሰው እሺ ንገርኝ እያለች እየሰማቻት እያለ ክፍሉ በዚህ ተጠናቆ ነበረ። ሆኖም እንግዲህ ኑሃሚን ተሰማትና በስተመጨረሻ ዞር በይልኝ፣ ይሄ ደግሞ አዲሱ መላሽ ነው በማለት ጥሏት ትሄዳለች። ሀምላንም እስካሁን ድረስ በቃ አልተሳካልኝም ማለት ነው፣ ምንም ነገር ያልተሳካልኝ ትልና እንግዲህ እጅግ ትናደዳለች። አሁንም ሌላ ነገር ማሰብ አለብሽ፣ ወደ ራስሽ ተመለሺ እያለች እንግዲህ አሁንም አዲስን እቅድ ለማውጣት ኑሃሚን እምቢ ብላት ጥላት ትሄዳለች። ኑሃን ደውላ ወደ ቤቷ ከጠራችው በኋላ ማውራት ይጀምራሉ። እሱም ላስረዳሽ ብሎ ሲላት እሷም ፍራንክ እንደሰራችው ሀምላንንም እንዳላመነችው እሱንም እሷ ጋር ሄጄ ነበር የመጣሁት ነይ ላግኝሽ ብላኛለች። ከዛም በኋላ እኔ ከሄድኩ በኋላ ዳግም ይሄንን ነገር እንዳደረገ ነገረችኝ ብላ ትለዋለች። ዳግም ይሄንን ነገር አያደርግም፣ አንተ ግን ከወንድም ጋር ትጣላለህ ብዬ ፈርቼ ነበረ። እኔ ሲጀመር እነሱን አላመንኳቸውም፣ ፎቶሾፕ እንደሆነ ያስታውቃል በማለትም እንግዲህ ኑሃሚን እንደተረዳችው ትነግረዋለች። እሱም እጅግ ደስ እያለው በጣም እየሳቀ እየተደሰተ ክትክት እያለ እየሳቀ ነበረ። ሆኖም እንግዲህ እነሱ እጅግ እየተደሰቱ ግን እኔ ማወቅ እፈልጋለሁ፣ አንተ መጀመሪያ ላይ ፍቅረኛ ከሀምላን ውጪ ሌላ ፍቅረኛ እንደሌለክ ነበረ የነገርከኝ እና እሷ ከየት የመጣች ናት በማለትም ትጠይቀዋለች። እሱም የመጀመሪያ በጣም የምወዳት ፍቅረኛ ነበረችኝ፣ እሷም ልክ እንደ ሀምላል ነበረች፣ እኔ ከልቤ ነበረ ያፈቀርኳት። እሷ ግን ገንዘብ ፈላጊ ስለሆነች ፈረንጅ አግብታ ወደ ውጭ ሀገር ሄደች። እኔም ከዛም በኋላ ሴት ልጅ ማመን ተውኩኝ በማለት ይነግራታል። እሷም እንደዛ ብሎ ሲነግራት እንዴት ነው ካዲያ አሁን ከሀምላል ጋር እየተገናኘከው? ዙረ ዘረ እንደሱ አይነት ላይ ነው የወደድከው በማለትም ትለዋለች።
አዎ ሆኖም ግን አሁን ላይ እግዚአብሔር ክሶኛል በማለት እንግዲህ እጅግ እየተደሰተ እየሳቀ እሷም እየሳቀች ቤቱን በቀውጢ አቁመውት እያለ እናናዬ መታ ነበረ። እሷም ወደ ኩሽና ገብቷ ስታይ እነሱ ራሳቸውን አያውቁም። እጅግ እየሳቁ እየተደሰቱ ታያቸውና እንግዲህ መለስ ትላለች ማለት ነው። እሷም አይቷ መለስ ብላ ሳሎን ላይ ትቀመጣለች። እነሱም እንግዲህ ደስታቸውን እያጣጣሙና ስለተረዳችውም በጣም ደስ እንዳለው እንግዲህ በጣም እየሳቁ እየተደሰቱ አሁን ምግብ እንሰራለን አንቺን ክሶኛል ብሎ ልክ ሊስማ ሲል እናናዬ ደግማ ታንኳኳለች ማለት ነው። እነሱም እጅግ ይደነግጡና ቤተሰብ መጥቷል መሰለኝ ብላ ስትል ወዴት ልግባ ምን ውስጥ ልግባ እያለ እንግዲህ እየተብረተበተ ነበረ ትላላችሁና ወደሚገባበት ስለሌለ ሆኖም ወጥቶ እንግዲህ እናናዬንም ሰላም ብሏት እጅግ እየተሳሳቁ ቆየሽ ወይ ከመጣሽ ብሎ ሲላትም አይ እኔ አልቆየውኝም ከመጣውኝ ብላ ትላለች። እንግዲህ ከአልቆየሽ ከመጣሽ እያሏት እንግዲህ እየተሳሳቁና እየተደሰቱ ይገኛሉ ማለት ነው። ያንን ደስታቸውን እያጣጣሙ እንግዲህ እሱም ወደ ገጠር መመለስ አለብኝ ያ ገጠር ናፍቆኛል እያላት እንግዲህ ወንድ ጥራው ነው አጥር ሰበር ነው የሚባለው ልጅም እንደተአረኩ ሽማግሌዎች ስትነገር ኑሃሚ እጅግ ትደነግጣለች። ምን ነው እዚህ የመጣ መሰለሽ እንዴ እያሉ እንግዲህ እየተጫወቱ ደስ የሚል ጨዋታ ላይ ነበሩ። ሆኖም እሱ ወደ ቤት ይመለሳል። እሱም ወደ ቤት በተመለሰ ሰዓት እናናዬ እኔ የምሰጥሽ ስጦታ ምንም አይነት የማወርስሽ ነገር የለኝም ብላ ትላታለች። ኑሃሚም እኔ አንቺ ካለሽልኝ ለእኔ ከስጦታ በላይ ነሽ፣ አንቺ ራስሽ ትበቂኛለሽ ብላ ትላታለች። እሷም አይ እንደዛ ሳይሆን ትልና እንግዲህ ስጦታ ትሰጣታለች፣ የቀለበት ማለት ነው። ይሄም የመጀመሪያ ስጦታዬ ነው ብላ እንግዲህ እናናዬ ስትሰጣት እጅግ ነበረ ኑሃሚ ደስ ያላት። እንደውም በዚህ ነው የማገባው እያለች በጣም እየተደሰተች እና እየሳቀች ነበረ ማለት ነው። በዚህ አይነቱ በጣም ነው ደስ የሚሉት። እንግዲህ አያት ያላችሁ ሰዎች እንዳልቀናችሁ ጥርጣሬ የለኝም። አያት ኖሯችሁ ደግሞ ያው ዞር ብሎ ያላያችሁ አያትም ካላችሁ ያው አይዟችሁ 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 በርቱ። እና አንዳንድ ጊዜ ያው ሰው ስትፈጠሩ አንዳንድ ሰዎች ብዙ የሚረዳችሁ ሰው ይሰጣችኋል እግዚአብሔር። አንዳንድ ሰዎች ደግሞ እግዚአብሔር ራሳችሁን ሆናችሁ እንድታርጉ እሱ ብቻ እግዚአብሔር ብቻ ያላችሁ በዚህ ጋር ብታማክሩት የማያማክራችሁ የራሱን ሕይወት ብቻ የሚነግራችሁ አለ። አንዳንድ ደግሞ በአያት በጣም ከእናት ከአባት በላይ አያት ተንከባክባ ያሳደጋቸው አለ። ይሄንን ድራማ ስታዩ ያንን ነው የምታስታውሱት ማለት ነው። እና በተለይ በአያት ምናምን በኩል በቃ ትቀናላችሁ ከሌላችሁ ማለት ነው። እና ኖሯችሁም ደግሞ እንደሌለ በቃ የስም አያት የስም አክስት ምናምን በጣም ነፍ ነው። የስም ማለት አክስት አለኝ አጎት አለኝ የሚባል ነገር ማለት ነው። እና እንደዚህ በህይወት እያለን እንደዚህ አይነት ነገር ቢኖር ማለት ነው ጥሩ ነበረን ማለት እንደዚህ በቃ አያትም ምንም ነገር ባሰጥ ራሱ የሆነ ከጎናችሁ አቅፋችሁ ምናምን አክስቶችም የሆነ አለ አይደለ በሀሳብ በምክር ከጎናችሁ ቢሆን እጅግ በጣም አሪፍ ነው ላለውኝና እንግዲህ አያቷ ላይ በጣም ሄድኩኝ። በጣም ደስ የሚል ተቃቅፈው ምናምን ደስ የሚል ጊዜ ነበረ ማለት ነው። ሆኖም እንግዲህ ወደ ሀምላን ስንመለስ ሀምላን እንግዲህ ዛሬ ላይ ኤርሚያስን አኮላሽተዋለች ማለት ነው። አኮላሸሽን ሲላት ነው የሰማሁት። እኔ ከፍት ነበረ ሲኮላሽ የማውቀው ማለት ነው። በሬ ምናምን በሬ ሲኮላሽ ተኮላሸ ሲሉ ሰማለሁ። እና ወንድ ልጅም መኮላሸት ተጀምሯል እንዴ? ወይስ እኔ ዛሬ ነው የሰማሁት? ወይኔ እኔ እኮ ችግሩ ዛሬ ሰምቼ ሊሆን ይችላል። እና አኮላሸሽኝ እያላት ነበረ። ተኮላሽቶ ነው
እና ለማንኛውም ወደ ገደለው ስንገባ እንግዲህ ዛሬ ላይ እሱ ቪዲዮን የዳግም አባት ሲቀበር የነበረውን አቶ ሌኩንና ዝናሽ ሲቀብሩ የነበረውን ቪዲዮ ካልሰጠሽኝ ቪዲዮሽን አውጥቼ እበትነዋለሁ ብሏት ነበረ። እሷም እንግዲህ በትን እያለችው ነበረ ማለት ነው። እሷም በትን ስትለው ከዛም በኋላ እንግዲህ ያ በትን ባለችው ሰዓትም ማለት ነው እንትን ብሎ ነበረ ማለት ነው። እሷ በቃ አሁን ላይ ተስፋ ቆርጫለሁ፣ ምንም ነገር አንተ አታስብ፣ ከፈለክ መበተን ትችላለህ፣ ወድቄ መሬት ልሼ መነሳቴ የማይቀርና የማይቀር ነገር ነው፣ ከፈለክ ቪዲዮን በተን ትለዋለች። ከዛም በኋላ ይመለስና ለምንድን ነው ሁሉንም ነገር እኔ ለኖሃም ማልነግረው ብሎ ይላታል። ምንድን ነው የምትነግረው? እኔ ይሄንን ቪዲዮ አስፈራርቼ ከነዝናሽ ብዙ ነገር ለመውሰድ ሞክሬ አልተሳካልኝም። አሁን ላይ ደግሞ ቪዲዮ የለም በማለት ስትለውም ካደይ የገዛሽውን ልጅ ስልክ ቁጥር ስጭኝ ይላታል። እሷም ደግሞ ስልክ ቁጥሩ የለኝም ምንም ነገር የለም ብላ ስትለውም እሱም ካልሰጠሽኝ ብሎ ሁሉንም ነገር ሚስጥሮችሽን አወጣለሁ ሲላት ጠጋትልና የኔ ቆንጆ የኔ ሸበላ የኔ ምናምን ብላ እንደ መለመን በድሮ ፍቅራችን ይዤ ካለው ምናምን ብላ ወደ መለመን ትላለች ማለት ነው። እንግዲህ እንደዛ በምትልበት ሰዓት ነው እሷ ሳያስብ ያኮላሸችው ማለት ነው። ከዛን ከፈለክበት ትለዋለች። እሱም እንዴት ታኮላሽኛለሽ እያለ እንግዲህ ፈታ ፈታ የሚል ነገር ተናግሯል። ስትንከባከቢው ነበር፣ አሁን ላይ ለምን አኮላሸሽኝ እያለ እንግዲህ ዘጋ እንትን ብሏል ማለት ነው። ያው እንደዛ ጥላው ሄዷለች። እንግዲህ እዚህ ጋር ደግሞ ወደ ኑሃም ስመለስ ኤሚን እየተንከባከባት ነበረ። ኤሚ በመጀመሪያ ላይ እጅግ ተጨንቋ እንዴት አደርጋለሁ ወንድሜ፣ እኔ እየፈራው ነው ያለሁት፣ እውነት ወልደዋለሁ እንዴ ብላ ስትለው እሱም እጅግ ይደነግጣል። ሌላ ነገር ብቻ አስበሽ እንዳይሆን ብሎ እየተንከባከባትም ድንግጥ ብሎ ይገኛል ማለት ነው። ከዛም በመቀጠል ምግብም አምጥቶ ምግብ እያጎረሳት እየተሳሳቁ እየተደሰቱ ይገኛሉ ማለት ነው። ከዛን እንግዲህ ወንድ ልጅ ከሆነ ስሙን በረከት እንለዋለን። በነገራችን ላይ በረከት ለወንድም ለሴትም ይሆናልና ለዚህ ቤት በረከት ይዞ ነው የሚመጣው እያላት አንተ እንደዚህ እንደተረዳኝ እነማዬ ቢረዱኝ ጥሩ ነበረ፣ እንዴት አድርጌ ነው የምነግራቸው? ከሱ ማርገዜን ደግሞ ሲያውቁ ዝም የሚሉ ይመስላል እንዴ ብላ ስትል ጋሼ ለአንድ ሰሞን ይናደዳል፣ ከዛን ይተዋል፣ ካልሆነም ደግሞ ከሌላ ሰው እንዳረገሽ እንነግራለን በማለትም ይላታል። አንተ ትቀልዳለህ እያለችው እንግዲህ እየተጨዋወቱ እያጎረሳት እየሳቁ ነበረ ማለት ነው። እንግዲህ እዚህ ጋር ደግሞ ሀምላል ነገሮቹ ሁሉ ስላልተሳኩላት ያው ወዴት እንዴት አድርጌ አሳካለሁ እያለች ነው። ኤርሚያስም እንግዲህ በዚህ በቪዲዮ ከወስዶ ለማስፈራራት ነው የዳግምን አባት እንግዲህ አቶ ሌኩን እንደገደለ ያንን መረጃ ወስዶ እሱም ለማስፈራራት ነበረ፣ ግን ቪዲዮን ሊያገኝ አልቻለም ማለት ነው። ሆኖም እንግዲህ እዚህ ጋር ኤርሚያስ የእንግዲህ የጠላታቸውን ልጅ ነው አሁን ኤሚ ያረገዘችው ኤርሚያስ ልጅ ነው። ዞሮ ዞሮ ልጁ ማለት ነው መፋቅ አይቻልም። ግን ሆዷ አልገፋም። ገና ነው ልታረግዝ ያሰበችው ወይስ ገና አርግዛው ገና አልገፋም። እና በዛ አይነት መልኩ ነው ካዲያ ከወንድሟ ጋር እየተጫወተች እያጎረሳት እያለ እንግዲህ አባይም በጣም ጥሩ ሰው እንደሆነና ምንም እንደማያደርጋት እየነገራት እያለ እውነት አሁን የዳግምን አባት እንደገደለ ብታቅ ምን ይሰማ ይሆን ትልና ኤሚ ባሳ ስምጥ ብላ ትሄዳለች ማለት ነው። እሷም እንግዲህ ስምጥ ብላ ስትሄድ እሱም ኤሚ ብሎ ይቀሰቅሳታል። ከዛን እሱም ከቀሰቀሳት በኋላ ማለት ነው እሷም ትባንናለች። ያንን ካለችበት ትመለስና
ያንን ከተመለሰችም በኋላ ማለት ነው ወደ ራሷ ትመለሳለች። ያንን ከተመለሰች በኋላ በቃ አሁን ከነገርኩት ካወቀ ምን ይሰማዋል? እንደዚህ መልካም አባት የሆነው ምን ይሰማዋል? እያለች ነው እንግዲህ። አሁን እንግዲህ እዚህ ጋር ደግሞ ኑሃሚ ራሱ አሁን ይሄንን የሰሙ ቀን ምን ይፈጠራል? አቶ ሌኩን እንግዲህ በጣም መልካም ሰው መሆኑ ነው የሚያውቁት። አሁን ላይ የዳግምን አባት እሱ እንደገደለ ካወቁ ምን የሚሰማቸው ይመስላችኋል? በዛ ላይ ደግሞ በጣም የሚዋደዱት እና በጣም የሚያምኑት እንግዲህ እጅግ የሚገርም ነገር እንደሚፈጠር ያው ምንም ጥርጣሬ የለንም ማለት ነው። ውድ የተከበራችሁና የተወደዳችሁ ኑሃሚንም እንግዲህ አባቷ ቆሞ የሄደበት ዋነኛነት አቶ ሌኩን ነው እያለች ነው እንግዲህ። እዚህ ጋር ኤሚስ ያው ኤርሚያስ ስልክ እየደወለላት ነበረ። ስልኩን አላነሳም ብላ ስትል እንግዲህ ኑሃሚንም ነበረ እሷ ኩሽና በሄደችበት ኤርሚያስ ስልክ የደወለው ደጋግሞ ሲደውል አለማንሳቷ። ከዛም በኋላ እንግዲህ እሷ ስላላነሳች ስለ ዳግም አባት ሁሉንም ነገር እናገራለሁ ብሎ ይመስለኛል ቴክስት ይጽፋል። ያንን ቴክስት ኑሃሚን ሲያየው ኤሚን ይሄ ቴክስት ምንድን ነው? ስለ ዳግም አባት ኤርሚያስ የሚያውቀው ነገር ምንድን ነው? ስለ ዳግም አባት ኤርሚያስ እያወቀ ነው ወይ አንቺ ዝም ያልሽው? እያለ እያፋጠጣት ኤሚም እንዳያችኋት እጅግ ደንግጧና ተደናብራ ባለችበት ክፍሉ ተጠናቀቀ ማለት ነው። እንግዲህ ያው አሳጥሬ ስነግራችሁ ነው እንጂ ያው ረጅም ነው ውስጡ ላይ እጅግ አስተማሪ ነው። ብዙ ፍቅርንም ያስተምራል። ብዙ ነገርን ያስተምራል ማለት አሁን እዚህ ጋር ሀምላል እንግዲህ ተስፋ ሳትቆርጥ የሰውን ንብረት ለመውረስ የምታደርገው ነገር ራሷ ሰርታ አለመለወጥን ትታ የሰውን ለመውሰድ እንግዲህ በዚህም በዛም ብላ እየለፋች ትገኛለች። እዚህ ጋር ደግሞ ወደ ገጠሩ ስንሄድ በከተማ ላይ ክርር የሚያደርጉትን እንግዲህ እናናዬ ሽምግልናውን ተቀብላ ይቅርታ አድርጋለታለች ለወንድ አጥር ማለት ነው። እሱም ያው ቢፎክርም ምንም ቢል ያው ተደፈርኩ ምንም ቢል ያው ታርቀዋል ማለት ነው። እንግዲህ እኔ መጨረሻ ላይ ዳግምና ኑሃሚን እንደሚጋቡ ምንም አይነት ጥርጣሬ የለኝም። ያው ሰርጉ እየዘገየ ነው። እኔ ራሱ ሊሄድ እያሰብኩ ነበረ፣ እየዘገየ ነው ማለት ነው። ስለዚህ ዳግም እንግዲህ አሁን ላይ የአባቱ ሞት አለ፣ ኑሃሚን ማጣቷ አለች፣ ያሳዝናል። ሆኖም ግን ዳግም ዞሮ ዞሮ የአቶ ሌኩ ልጅ መሆን አለበት። ይመሳሰላሉ ደግሞ ቁጭ ራሱን ነው ያደረገችው። ዝናሽ ራሷንና አቶ ሌኩን ነው ቁጭ ያደረገችው። እንደው ምንም ይመሳሰላሉ። ዲኤንኤ ምርመራ ራሱ መመራመር የለባቸውም። ለምን ስለሚመሳሰሉ ማለት ነው። ስለዚህ ከላስ ልጁ ነው ብሎ መውሰድ ነው ያለበት። ግን የሞተው ሰውዬስ የማን አባት ነው? የማን አባት ነው? እሱ የሞተው ሰውዬ የማን አባት ነው? እሱም ብቻ ነገሩኝ፣ አሳውቁኝ ኮሜንት ላይ ማለት ነው። እኔ ከስር ከመሰረቱ አላየሁትም ነበረና የሆነ ሰዓት አካባቢ ነው ያየሁትና እሷ ደግሞ ሲጀመር ባል እያላት ለምንድን ነው ሌላ ባል ፍለጋ ሄደችው? ምንድን ነው ያነሰባት ነበረ? እስቲ አብራሩልኝ አንዳንድ ነገር ሹሃደ እና ለምንድን ነው እሷ ሌላ ፍለጋ የሄደችው? አቶ ሌኩን ቢያናድዳት ራሱ ለምንድን ነው እዛው ተቀምጧ ትዕግስት ያጣችው? ደግሞም ከወጣችም ተጣልቷ ከሄደች የሰየው ያው የኢትዮጵያ ባህል ነው ተጣልተው መሄድ ማለት ነው። ችግር የለውም። ተጣልቷ ከሄደች ቤተሰቧ ጋር አትሄድም ደግሞ ወይም ቤተሰቦች አይሉም ይሆናል። እሷ ትልቅ ሰው ናለች። ጓደኛዋ ቤት ሄዳ አትቀመጥም ወይን እህቷ ቤት አትሄድም? ለምንድን ነው እሷ ቀጥታ ወደ ባል ሄደችው? ወይስ ሁለቱንም ነበር ያገባችው? መጀመሪያ ሁለቱንም በአንዴ ነው ያፈቀረቻቸው ወይስ እሱ ሰፈር አልገባኝም። ታውቃላችሁ ገና ያው መጨረሻውን አያለ ብዬ ነው እንጂ አልገባኝም። እስቲ እናንተ እየገባችሁ ትኖራላችሁ፣ አብራሩልኝ እንዴ። አንድ ሰው እኮ ይጣላል። ደግሞ እንደውም መጣላት እኔ የኢትዮጵያ ባህል አንደኛው ይመስለኛል። ባልና ሚስት ተጋብቶ የተወሰነ ወር ይቀመጥና ተጣልተው ተቧቅሰው ይመላለሳሉ። እንደውም አንድኛ ሀገር አለች ልክ ስትጣላ የእንጀራ ምጣዷን ነው ጉልቻውን ሳይቀር ስብርብርብር ታደርጋለች። ከዛን ስትታረቅ ደግሞ አዲስ ምጣድ ትገዛና ታሟሻለች። ማን የከሰረው? እሷ ናት። ድካሙ
አስባችሁታል? እና እኔ የኢትዮጵያ ባህል ይመስለኛል ባልና ሚስት ዘመድ ጣላት እንትኑ ማለት ነው። እና የኢትዮጵያ ባህል ነው የሚመስለኝ እንደኔ ሳስበው ማለት ነው። እና ይሄንን ይመስላል። ውድ የተከበራችሁ እና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች እንግዲህ የዛሬ ያዘጋጀውላችሁ ይሄንን ይመስላል። ቀናችሁ ያማረ የተዋበ ይሁንላችሁ፣ የእግዚአብሔር ጥበቃ ይብዛላችሁ እያልኩኝ እንግዲህ ከወዲሁ እንለያያለን። በድጋሚ እስክንገናኝ የእግዚአብሔር ጥበቃና ምሕረት ይብዛላችሁ እያልኩኝ መልካም ቀን ተመኘውላችሁ። አመሰግናለሁ። ባይ ባይ።